ህይወቴን ለመቀየር ነው ይሄን ጉዞ እያረኩ ያለሁትና ኢትዮጵያን በእግሬ እያቋረጥኩ ነው። እንግዲህ ከውቅሮ ተነስቼ ወደ መቀሌ በመጓዝበት ሰዓት ላይ ሁለት ኤፒሶዶችን ነበር እንደተለመደው የቀረጽኩት ማለት ነው። ከውቅሮ እንግዲህ ማይመህድንና ከሱ ደግሞ ከማይመህድን ከተማ ወደ መቀሌ የሚደረግ ጉዞ ነበር ማለት ነው። ነገር ግን ምንነቱን ባላወቅኩትና ባልተረዳሁት ምክንያት ያው እንግዲህ ኤፒሶድ 8 ቪዲዮ ማለት ነው ከስልኬ ላይ ጠፍቶብኛል እና ይሄንን እንግዲህ በቮይስ ኦቨር ላሳውቃችሁ ፈልጋለሁ ማለት ነውና የዛሬው ጉዟችን የሚሆነው እንግዲህ መቀሌ ተነስተን ወደ አዲ ጉደም የሚደረግ ጉዞ ነው ማለት ነው። እንግዲህ ፋይል ስለጠፋብኝ ነው ወደ መቀሌ ስገባ ማለት ነው። ከማይመህድን እንግዲህ ወደ 13 ኪሎ ሜትር አካባቢ የሚሆን ጉዞ ተጉዤ መቀሌ ስገባ እጅግ በጣም ቪዲዮ ላይም እንደምትመለከቱት በጣም ኃይለኛ የሆነ ጉዞ ነበር የተጓዝኩት። ምክንያቱም ተራራ መውጣት አለ፣ መውረድ አለ። በጣም አድካሚና በጣም ከባድ የሆነ ጉዞ ነበር። ከዛ በተጨማሪም እንግዲህ መቀሌ ከተማን ከመቀሌ ወደ ዛላምበሳ ከተጓዝኩኝ በኋላ በትራንስፖርት ከዛላምበሳ እንደገና ተመልሼ መቀሌ የደረስኩበት የመጀመሪያው ደስ የሚል ሞመንት ነበረ ማለት ነው። ምክንያቱም በመኪና ሄጄ በእግሬ ተመልሼ እንግዲህ ከ4 ቀን ያላሳለሰ ጉዞ በኋላ ነበር መቀሌ የገባሁት ማለት ነውና እሺ ጋይስ እንግዲህ መቀሌን አልፈን ማለት ነው እየወጣን ነው የምንገኘው። ከኋላ መቀሌ ከተማ እንግዲህ ቻው ተመልሼ እመጣለሁ እንግዲህ በሌላ ጊዜ ብዬ አስባለሁ። አሁን ወደፊት ነው ጉዟችን። ከመቀሌ ከተማ ወጥተናል እንግዲህ ከብዙ ጉዞ በኋላ እንግዲህ መቀሌ ከተማ ያው ጥለናት መጥተናል ኦልሬዲ ማለት ነው። እንግዲህ በዛሬ ጉዟችን ማለት ነው ከመቀሌ ወደ ጉዞ አረጋለሁ ማለት ነው። አሁን እንግዲህ 3 ሰዓት ተኩል ምናምን ሆኗል ማለት ነውና ከመቀሌ ከተማ አሁን መቀሌ መውጫ ላይ ነው ያለሁት ማለት ነው። እና በጣም ከተማ ውስጥ ራሱ በጣም ረጅም የሆነ ጉዞ ነው የፈጀብኝ ማለት ነው። ምክንያቱም ከከተማ መሃል ወደ መውጫው ድረስ ለመምጣት በእግሬ ስለሆነ እየመጣሁ የነበረው በጣም ከ1 ሰዓት ተኩል ምናምን በላይ የሚሆን ጊዜ ፈጅቶብኛል ማለት ነውና በጣም ብዙ ርቀት ከመጣሁኝ በኋላ አሁን ላይ እንግዲህ ይሄ አስፋልት ማለት ነው የሚወስደን ቀጥታ ወደ ኮያ መታጠፊያና ቀጥታ ወደ ዋና ወደ ደሴ መስመር ነው ማለት ነውና ስለዚህ አሁን እኔ ይሄን መስመር ይዤ ሄድና ቀጥታ ወደ ቀኝ ታጥፌ ጉዞዬን ወደ እንግዲህ መቀሌ ላይ 1-2 ቀን ስላረፍኩኝ ማለት ነው የሪካቨሪ በደንብ አድርጌያለሁ ብዬ አስቤ ነበርና ነገር ግን አሁን ስቲል ቦርሳዬ በጣም የተሸከምኩት ቦርሳ እጅግ በጣም ከባድ ነው። እግሬንም ከስራ አካባቢ ማለት ነው ውሃ የቋጠረ ነበረ። እሱንም በጣም እያመመኝ ነው እና ይሄን ሁሉ እንግዲህ ለመቋቋምና ለመጓዝ ሞከራለሁ። ከዛ በተጨማሪ ጓዝ መቀነስ አይኖርብኝ አይቀርም። ምክንያቱም እዚህ ሻንጣይ ውስጥ ማለት ነው እንግዲህ አነስተኛ ብርድ ልብስ ምናምን ይዣለሁ ኢንኬዝ የሆነ ቦታ ባድር አልጋ ባላገኝ ምናምን የምለብሰው ብዬ ማለት ነው። እና ጋይስ እንግዲህ ከተማ ውስጥም ብዙ ያልቀረጽኩላችሁ ማለት ነው ከከተማው እስከመውጣና እዚህ እስከምደርስ ድረስ ያው ብዙ ጊዜ ሰዎች መቀረጽ ምናምን በጣም ችግር ስለሆነ ሰዎችን መቅረጽ ምናምን ስላልፈለኩኝ ነው ማለት ነው። ከተማ ውስጥ ስቀርጹ በጣም አስቸጋሪ ነውና ለዛ ብዬ ነው በጣም ረጅም ርቀት ነው የመጣሁት። ለማንኛውም በፍጥነት መገስገስ አለብኝ ማለት ነው። እሺ ጋይስ እና ማለት ነው አሁን እንግዲህ ገና ኤቱ መስመር ላይ ለመድረስ ማለት ነው ወይም ወደ ከሞያሌ ወደ ዛላምበሳ የሚወስደው ቀጥ ያለው መስመር ማለት ነው እሱ ጋር ለመድረስ ራሱ ማለት ነው ወይም ወደ ኮያ መገንጠያ ላይ ለመድረስ ገና 10 ኪሎ ሜትር ነው የሚቀረኝ። በጣም ብዙ መጓዝ አለብኝ። አሁን እንግዲህ ከመቀሌ ከተማ ራሱ አራኩም ግን ከ6 ኪሎ ሜትር በላይ መጥቻለሁና ወደ አዲ ጉደም ለመድረስ 35 ኪሎ ሜትር ይቀረኛል። ሄዋና ለመድረስ ደግሞ 52 ኪሎ ሜትር ይቀረኛል ማለት ነው ከዚህ በኋላ አሁን 3 ሰዓት ተኩል ምናምን ነው እንግዲህ ማለት ነውና አይ ቲንክ እንግዲህ ከዚህ በኋላ 52 ኪሎ ሜትር ምናምን ለመሄድ ሞከራለሁ ግን የምችል አይመስለኝም። አይ ቲንክ አዲ ጉደም ሳላድር አልቀርም። ከበታች እንደምታዩት ሀይቅ አለ ማለት ነው። እና መቀሌ ምን ያክል ሰፊ ትልቅ ሀገር መሆኗን ያወቁበት ነው ይሄ ቪዲዮ። በጣም በቃ ሄዳችሁ አትጨርሱትም ማለት ነው ስፋቱ። ጉዞ እንደቀጠለ ነው። በጣም ድካሙ ገና ጉዞ ሳይጀምር ምንም የዛሬው መንገድ አልገባኝም ጋይስ። መንገዱ በቃ በጣም ሰፊ የሆነ መንገድ ነው ማለት ነው። ዝም ብዬ በኮያ በመጣ ኖሮ ይሻለ ነበር። ጎግል ማፕ አመኘ እኮ ነው የተበላውላችሁ። እና አሁን እንግዲህ 4 ሰዓት ነው። እስከ 4 ሰዓት ድረስ እየተጓዝኩኝ ዋናውን መስመሬን ገና አላያስኩም ማለት የጉዞ ዋናው መስመር ገና አልገባሁም ማለት ነው። ገና
ከመቀሌ ወደ ዋናው መስመር የሚወስደው መንገድ እየሄድኩ ነው ያለሁት እና ከባድ ነው ስላችሁ። እንግዲህ በተጨማሪ ማለት ነው ይሄን ጉዞ ስጀምር ከመቀሌ ስነሳ ስልኬ 10% ብቻ ነው ቻርጅ የነበረው እና በጣም እሱም አንድ ችግር ነው ማለት ነው። በጎግል ማፕ እንዳልጠቀም ምናምን ይገድበኛል። አሁን ስልኬ በቃ ሊዘጋ ነውና የሚሆንበት ምክንያት መቀሌ ላይ መብራት ጠፍቶ ስለነበረ ነው ማለት ነው። ይሄ መንገድ ጋይስ ሄደዋለሁ አያልቅ እና ዛሬ እንግዲህ እስከ ምሽት 12 ሰዓት ድረስ ለመጓዝ ነው ፍላጎቴ ማለት ነውና እንደምታዩት የመጣ ነው መንገድ ገና ብዙ ኪሎ ሜትር ይቀረኛል ዋናው አስፓልት ለመድረስ ማለት ነው፣ ዋናው መንገዴ ላይ ለመድረስ እና ስልኬም ቻርጀሩ አሁን ወደ 8% ነው የቀረው። ምክንያቱም መብራት አልነበረም መቀሌ ውስጥ ቻርጅ እንዳላረገው ማለት ነውና ለዛ ነው። ወይ ጉድ! እግሬ ገና ሳልጀምረው ጉዞውን ህመም መፍጠር ጀመረ። ገና 10 ኪሎ ሜትር እንኳን የሞላ አልተወስኩ እግሬን እያመመኝ ነው ጋይስ። እና ከፊት ለፊቴ በርቀት የምታዩት ቦታ ኤርፖርት ነው፣ አሉላ አባ ነጋ ኤርፖርት። በጣም ሩቅ ነው፣ ገና የሚቀረ መንገድ በጣም ሩቅ። የዛሬው በቃ ሎንገስቱና ህመም የሞላበት ጉዞ ነው የሚሆነው ማለት ነው። ጉዞዬን ያከበደብኝ በዋናነት የያዝኩት ቦርሳ ነው ማለት ነው እና በጣም ክብደት አለው። በያዝኩት ቦርሳው ውስጥ ያለው ብርድ ልብስና አንዳንድ አላስፈላጊ ልብሶች ማለት ነው። መንገዱ እዚህ አካባቢ በጣም አስቸጋሪ ነው ጋይስ። ለመኪኖቹ ነው እንጂ ለእኔስ ችግር የለም። ጋይስ ትንሽ ልረፍ ብዬ ነው 10 ኪሎ ሜትር ምናምን መጣ እና ከበጀርባዬ እንግዲህ እንደምትመለከቱት አሉላ አባ ነጋ ኤርፖርት አለ ማለት ነው። እንግዲህ አዝመራ ስብሰባ ላይ ናቸው ሰዎች እንደምታዩቸው። እኔ የዛሬው መንገድ እንደዚህ ይረዝማል ብዬ አልጠበቅኩም ነበረ፣ ገና ዋናው መስመር ሳልደርስ ማለት ነውና ያው ጂፒኤስ ምናምንም እየተጠቀምኩ ስላልሆነ ነው እንደነገርኳችሁ። ስልኬ ባትሪው አሁን 4% ምናምን ነው የቀረው። ስለዚህ የዛሬው ጉዟችን ያለ ማፕ ነው የሚሆነው ማለት ነው። እንግዲህ ዋናው መስመር ይዘን ብለን መሄድ ነው እየጠየቅን ቢሆን። የቀኝ እግሬን በጣም ጠቅ እያደረገኝ ነው ጋይስ። ምን እንደሆነ በጣም እያመመኝ ነው። አይ ቲንክ የደም ስር ይሁን ምን ይሁን ስራመድ በጣም ነው የሚያመኝ፣ እዚህ ታፋይ አካባቢ ማለት ነው። ጫማዬ እግሬን በጣም አጣብቆ ይዞታል። እግሬ በጣም ባይዘው መጅግር የሚባል እግር ነው፣ በጣም ትልቅ እግር ማለት ነውና ለእግሬ ልክ የሆነ ጫማ ማግኘት በጣም ከባድ ነው ለኔ ማለት ነው። ብዙ ጊዜ ከድሮ ጀምሮና ሴሊፐርን በሉት ሽፉንም ቢወሉት ማለት ነው። ይሄ አሁን የገዛሁት ጫማ ዩዝድ ጫማ ነው። በ300 ብር ነበር የገዛሁትና አሁን ላይ በጣም እያጣበቀኝ ነው በጣም ማለት ነውና እንግዲህ ምን አማራጭ አለኝ? በስሊፐር ከመሄድ ይሄ ነው ለጊዜው አማራጭ ማለት ነው። እንግዲህ ሌላ አማራጭ የተሻለ 43 እና ከዛ በላይ የሆነ ቁጥር ጫማ ካገኘው ጫማ ለመቀየር አስባለሁ ማለት ነው። ምክንያቱም ለዚህ ጉዞዬ በጣም ወሳኙ ነገር የእግሬ ደህንነት ነው ማለት ነውና አሁን ለምሳሌ መኪና አንድ ትልቅ ሲኖትራክ መኪና ዝም ብላችሁ የሆነ የሚኒባስ ጎማ ብገጥሙለት ይሄዳል አይሄድም? እንደዛ ማለት ነው። ከስንት ከረጅም ጉዞ በኋላ እንግዲህ ማለት ነው ከፊት ለፊቴ ዋናው መንገድ ላገኘው ነው ማለት ነው። እንግዲህ ከላይ ወደ ኮያ መጥቶ ቀጥታ ወደ ታች የሚወርደው ማለት ነው፣ ወደ ወልዲያ ምናምን ወደ ደሴ እና እስካሁን ድረስ የመጣሁበት መንገድ እጅግ በጣም ረጅም ነው ከመቀሌ ጀምሮ ማለት ነው። ዝም ብዬ ታችሁንና 10 ምናምን ኪሎ ሜትር ነው የመጣሁት። ሰዓቱም እንግዲህ 4 ሰዓት ተኩል ምናምን ሆኗል። ኦልሬዲ በጣም ብዙ ሰዓት ገለናል ማለት ነው። እንግዲህ እስቲ ይሄን መንገድ እንሞክረው ጋይስ። በአቋራጭ ካስወጣኝ መንገዱ በዛ ዙሮ ሩቅ ስለሆነ እስኪ በዚህ ደግሞ እንሞክር። በአቋራጭ ስትጠቀሙ ባይዘው መንገዱን ካላወቃችሁት በጣም ከባድ ነው። እንደገና መመለሰው ሊኖረው ይችላል እና ዝም ብዬ ነው እየሄድኩ ያለሁት። ይሄ ሰው የረጋገጠው መንገድ ስላለ እንግዲህ ዋና መንገድ ነው ብዬ ነው ማለት ነው። እንደዚህ እንዴት የሚያማምሩ ነጫጭ እርግቦች ጋር ያሳያችኋቸው ሀይቁ ጋር። ኦኬ ሀይቅ እንዴ! የሚገርም ሀይቅ አለ ጋይስ እዚህ። ዋው ሉክ ሃው ቢዩቲፉል ዚስ ሌክ።
እንዴት ነው የሚያምረው ይሄ ሀይቅ! አያችሁት? አሜዚንግ ሀይቅ ነው። ዋው! አቤት ጤፍ፣ አቤት ጤፍ፣ ጤፍ፣ ስንዴ፣ ጤፍ እንዴት ነው የሚያምረው! ነፋሻማ መንገድ ነው። ዋው! በስተመጨረሻም እንግዲህ ማለት ነው ይሄን ዋናው መስመሬን አግኝቼዋለሁኝ። ይሄ መስመር እንግዲህ የተውነው ማይመህድን የሚባል ቦታ ወደ መቀሌ ስቀየስ ነበረ ማለት ነውና በስተመጨረሻም አሁን እዚህ መንገድ ላይ ደርሻለሁ። ይሄ መንገድ እንግዲህ አለቅም፣ ይዤ መጓዝ ብቻ ነው ዝም ብዬ ወደ ደቡብ አቅጣጫዬን አድርጌ። አሁን ሞቲቬት ዱኛለሁ፣ ምክንያቱም አቅጣጫዬ ወደ ደቡብ ወይም ወደ ሞያሌ አቅጣጫ ስለሆነ ሌትስ ጎ ዲፕ ወደ ኢትዮጵያ እምብርት እንግዲህ እንገስግስ ጉዟችን ማለት ነው። እስካሁን ድረስ ወደ ምስራቅ አቅጣጫ ነበር ከመቀሌ ጀምሬ ስጓዝ የነበረው እዚህ መንገድ እስከምደርስ ድረስ። መንገዱ ደግሞ በጣም መከራ ሆነብኝ ጋይስ። ጠጠር ብቻ ነው እንደምታዩት። እግሬን በጣም እየወጋኝ ነው። በጣም ከባድ ነው የዛሬው ጎዳና። ቀላል ይሆናል። ጉዟችን እንደቀጠለ ነው። እሺ ጋይስ፣ የከፊት ለፊት የምትመለከቱት ሼድ ዶሮ እርባታ ነው። እንግዲህ ዶሮ እርባታ ስራዬን አስታወሰኝ። የከፊት ለፊት የምታዩት ሼዶች ማለት ነው የዶሮ እርባታ ናቸው። ዶሮዎች ሲንጫጩ ምናምን ይሰማል በደንብ ማለት ነው። በመንገዴ ላይ ያገኘሁት ነገር ግራግሬን ተረከዜ ማለት ነው በጣም እያመመኝ ነው። ስለዚህ ቆስል ሊሆን ነው መሰለኝ። በሚያስገርም ሁኔታ አሁን ከቀኑ 6 ሰዓት ነው እና ያለኝ 6 ሰዓት ብቻ ነው ለጉዞ ማለት ነው። እና የቀረኝ ደግሞ 37 ኪሎ ሜትር ነው ሔዋነ ድረስ። ስለዚህ እምደርስ ይመስላችኋል? ደግሞ ይሄ መስክ አያምርም ጋይስ? አሁን ያማረኝ ማለት ነው በዚህ ድካም ላይ እዚህ መስክ ላይ ተንጋልዬ ተኝቼ ጣፋጭ መጠጥ መጠጣት ጁስ ምናምን ደስ የሚለኝ ማለት ነው። ይሄ ደግሞ በዚህ በኩል የምታዩት እንግዲህ ካላይ ጀምሮ እታይ ድረስ ሽንኩርት ነው ማለት ነው። በመስኖ የሚለማ ሽንኩርት እና ሌትስ ጎ 37 ኪሎ ሜትር በ6 ሰዓት ውስጥ እንጓዛለን ወይስ አንጓዝም? አብረን እናያለን። በጣም ደክሞኛል፣ እግሬ ሁሉ አብጧል፣ ሊፈነዳ ነው። ሌትስ ጎ። እንግዲህ አሁን ከፊት ለፊቴ መርመይቲ የሚባል ከተማ እየታየኝ ነው የሚገኘው ማለት ነው። ቢያንስ ከ3 ወይም ከ4 ኪሎ ሜትር ርቀት ላይ ማለት ነው ከፊት ለፊቴ። እና ከዚህ ከተማ ቀጥሎ እንግዲህ አንድ ሌላ ከተማ እናልፈና ነው አዲ ጉደማ የምንደርሰው ማለት ነው። እንግዲህ እስከ 9 ሰዓት ካልደረስኩኝ ወደ ሔዋነ ያለው ጉዞ አልሞክረውም፣ ምክንያቱም መንገድ ላይ ሊመሽብኝ ይችላል ማለት ነው። ከ12 ሰዓት ደግሞ ከ12 ሰዓት ውጪ ደግሞ በመንገድ ላይ በፍጹም መንቀሳቀስ አልፈልግም ማለት ነውና እስከ 12 ሰዓት የምደርስ ከሆነ ነው እንግዲህ የምሞክረው ማለት ነውና አካባቢው አያምርም ጋይስ? አበቦች ምናምን አሉ በዚህና ሌላው ደግሞ ጂፒኤስ መጠቀም አልችልም አሁን ላይ። ማፕ ምናምን ቢከስ ስልኬ ያለው 3% ብቻ ነው። እሱንም ያው ለሰዓት ማያ ምናምን ነው እንጂ ሊዘጋም ይችላል አሁን በቅርቡ። ምክንያቱም መቀሌ ላይ አይ ቲንክ ሌሊት መሰለኝ መብራት ይጠፋ። በቃ ስሞክር መብራት አልነበረም ማለት ነው ቻርጅ ለማድረግ እና ፓወር ባንክ እንግዲህ መግዛት ነበረብኝ ማለት ነው። ለጉዞ ፓወር ባንክ የግዴታ አስፈላጊ ነው። እኔ በየቀኑ ከተሞች ላይ ደርሳለሁ ብዬ በማሰብ ነው ፓወር ባንክ ያልገዛሁኝና ያው የበጀት እጥረት ነው እንደምታውቁት። ነገር ግን ፓወር ባንክ በጣም አስፈላጊ ነው። እስኪ እንግዲህ ሞክራለሁ ለመግዛት ማለት ነው።
እና እንደ ጅብ እያነከስኩ ነው የምሄደው ጋይስ። የግራ እግሬ በጣም እያስነከሰኝ ነው። እንደ ጅብ እንክስ እያልኩ ነው የምሄደው። የግራ እግሬን በጣም አሞኛል። በጣም ነው ያመመኝ የግራ እግሬን። በቃ የቀኝ እግሬ ችግር የለውም ኖርማል ነው፣ ያን ያክል አያመም። ግን የግራ እግሬ በጣም ነው የሚያመው። እኔ እኮ ቅድም መርማይቲ ከተማን ሳያት 3 እና 4 ኪሎ ሜትር የቀረ መስሎኝ ነበር። ነገር ግን በጣም ሩቅ ነው ጋይስ። በቃ የህዋነ ጉዞ ዛሬ የማይሆን ነው ማለት ነው። ነገ በሞክረው ይሻላል። ነገ ቢያንስ ከአዲ ጉደም ተነስቼ ህዋነን አልፌ ሌላ ከተማ ላይ ብደርስ ይሻላል ማለት ነው። ምክንያቱም ራሴን በጣም መጉዳት ነው የሚሆነው። በቀን ረጅም ጉዞ መሄድ ማለት የሚቀጥሉትን ቀናት ጉዞ በጣም ከፍተኛ ድካምና ህመም እንዲፈጥርብኝ ነው የሚሆነው ማለት ነው። ስለዚህ እንደሚሆን አደርገዋለሁ። እንግዲህ ይሄ ስንዴ አያምርም ጋይስ? እንደምታዩት በጣም ቆንጆ አዝመራ ነው። አሁን የአዲ ጉደሙን ጉዞ አዲ ጉደም እንዲሆን የፈለኩበት ጠዋት ብነሳ እሺ ወደ ህዋነ ደርስ ነበር። ነገር ግን አርፍጄ ነበር የተነሳሁትኝ። ሌሊት ቪዲዮ አፕሎድ ሳረግ ነው ያደርኩት ማለት ነው። ወደ 13 ምናምን ቪዲዮ እና ጉዞዬን የጀመርኩት እንግዲህ 1 ሰዓት ተኩል ምናምን ለብቻ ለሁለት የሆነ ሩብ ጉዳይ ምናምን ነገር ሲሆን፣ ነገር ግን ጉዞዬን በጠዋት 12 ሰዓት ላይ ወይ ምናምን ብጀምር ኑሮ በእርግጠኝነት ደርስ ነበር። ነገር ግን አሁን ትንሽ ምን አልኩኝ። ጋይስ ንብል በላይ ነበረ ማለት ነው። ራሴ ላይ ቁጭ ብላ ለሳካቤ ስትል በእጄ ወዲያ አባረርኳትና ሩጫ መለጥኩኝ። መንገዱን እያያችሁት ነው፣ ቀጥ ያለ መንገድ። በስማ ከፊት ለፊቴና እንግዲህ ይችናት ከተማዋ ማለት ነው። በነገራችን ላይ ሰዓቱ አሁን ሩብ ጉዳይ ለ7 ነው ማለት ነውና ምንም ነው ያልቻልኩኝ ጭራሽ። እና መቼም ከዚህ በኋላ እንግዲህ በ2 ሰዓት ውስጥ አዲ ጉደም እደርሳለሁ የሚል ተስፋ የለኝም። ምክንያቱም በጣም ደክሜያለሁ። ዝም ብዬ ቀስ ብዬ ወክ እያረኩኝ ህመሜን እያስታመምኩኝ ልሂድና የዛሬ መዳረሻዬ ይሁን ማለት ነው እንግዲህ አዲ ጉደም ከተማ። እና በኤፒሶድ 2 ኤፒሶድ ነው የማደርገው ይሄን ቪዲዮ። እንግዲህ እስከ መርማይቲ ከተማ ያለው ኤፒሶድ 1 ነው የሚሆነው ማለት ነውና እንግዲህ መርማይቲ ማለት ከፊት ለፊታችን የምትመለከቷት ከተማ ነች። ሶ ከዚች ከተማ ቀጥሎ ደግሞ እንግዲህ ጉዞ እናደርጋለን ማለት ነው እስከ አዲ ጉደም ድረስ በሚቀጥለው ኤፒሶድ ማለት ነው። ከህዋነ በኋላ በነገራችን ላይ ጋይስ የሚገርም መንገድ ነው ያለ። እጅግ በጣም አስቸጋሪና በጣም ከባድ የሚባለው የሲዝን 1 መንገድ እንግዲህ ከህዋነ አላማጣ ድረስ ያለው መንገድ ነው። ባይዘው ዛሬ መዳረሻ አዲ ጉደም ነው ስላችሁ አጭር መንገድ ነው አይመስላችሁ ጋይስ። ወደ 36-37 ኪሎ ሜትር ነው መንገዱ ከመቀሌ ጀምሮ ማለት ነውና በጣም ሩቅ ነው። ህዋነ ለመሄድ ያሰብኩት እኔ በቃ ወደ 60 ኪሎ ሜትር የሚጠጋ መንገድ ነውና ይሄ ደግሞ እብደት ነው፣ የማይሆን ነው፣ ራሴን መጉዳት ስለሆነ ነው። እንግዲህ መርማይቲ ማለት እንግዲህ ከበላይ ላይ የምትመለከቷት ከተማ ናት። ከፊት ለፊቴም አለች ማለት ነው። እና ከብዙ ርቀት በኋላ ነው እንግዲህ እዚህ የመጣሁት። 20 ኪሎ ሜትር ነው ከመቀሌ ርቀቷ ማለት ነው የምትገኝበት። እሺ ጋይስ መርማይቲ ነው እንግዲህ የምገኘው ከጀርባዬ እንደምትመለከቱት። ስለዚህ የዛሬው ኤፒሶድ ይሄን ይመስላል። አሁን የሚቀጥለውን ኤፒሶድ እቀጥላለሁ ማለት ነው። ጉዞዬን ወደ አዲ ጉደም አደርጋለሁ ማለት ነው። ይመቻችሁ። ሰብስክራይብ አድርጉ።